ሰበር ዜና ዛሬ ይካሄዳል ተብሎ የሚጠበቀው የአሜሪካና ኢራን የሰላም ድርድር የዓለምን ልብና አይን ስቧል። ፓኪስታን በኔ በኩል በጸጥታና በምቹ ሁኔታ ድርድሩን እንድታካሄዱ እኔ ዝግጅቴን ጨርሻለሁ፣ እናንተን ብቻ እየጠበቅኩ ነው ስትል ለዓለም ማህበረሰብና በቀጥታ ደግሞ ለኢራን አምባሳደር አሳውቃለች። በዚህ የሰላም ድርድር ዙሪያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምን አሉ? የአሜሪካ ባለስልጣናትስ ምን አሉ? የኢራን ፕሬዝዳንት እና የሰላም ድርድሩ ዋና ተደራዳሪ ምን አሉ? በሁለቱም ሀገራት መሪዎች እጅግ አስገራሚና አስደንጋጭ መልእክቶች ተላልፈዋል። በእነዚህ መሪዎች መልእክት የዓለም ማህበረሰብ ደንግጧል። በሁለቱ ሀገራት መካከል የእውነት ድርድሩ ተሳክቶ ሰላም ወርዶ ዓለም ታርፋለች ወይስ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዳሉት ዳግም ወደ ለየለት ጦርነት ይገባሉ የሚለው ጉዳይ እጅግ አስጨናቂ ጉዳይ ሆኗል። ሁሉንም በዝርዝር አዘጋጅተናል። ላስደምጣችሁ፣ እስከ መጨረሻው አብራችሁን ቆዩ። በቅድሚያ ፓኪስታን ቴሄራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታ ሁኔታው መጠናከሩን አስታወቀች። የፓኪስታን የሀገር ውስጥ ጉዳዮች ሚኒስቴር ሞሽን ናቅቪ ከኢራን አምባሳደር ሬዛ አሚሪ ሞጋህዳም ጋር ተገናኝተው በእስላማባድ በሚደረገው ሁለተኛ ዙር ድርድር ዝግጅቱ ዙሪያ መወያየታቸውንና ገለጻ እንደተደረገላቸው አስታውቋል። ወደ እስላማባድ ለሚመጣው ልዑክ የጸጥታ ሁኔታዎች መጠናከራቸውን እንዲሁም ለኢራን አምባሳደር ገለጻ እንደተደረገላቸው የሀገር ውስጥ ሚኒስትሩ ገልጸዋል። ሚኒስትሩ አክለውም በሁለቱ ሀገራት መካከል የሚደረገው ድርድር በቀጠናው ለሚኖረው ዘላቂ ሰላም ወሳኝ ነው ብለዋል። እንደ ሚኒስትሩ ገለጻ የኢራን አምባሳደር ፓኪስታን ውጥረቱን ለማርገብ እየተጫወተች ያለውን በጎና ገንቢ ሚና አድንቀዋል። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን በዛሬው ዕለት በፓኪስታን ይካሄዳል ተብሎ ከሚጠበቀው ድርድር አስቀድሞ ከአሜሪካ ባለስልጣናት እየወጡ ያሉትን እርስ በርሱ የሚጋጩ መልእክቶችና ምልክቶች አጥብቀው ተችተዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጠንካራ መልእክት ቃል ኪዳንን ማክበር ትርጉም ላለውና ውጤታማ ለሆነ ውይይት ዋነኛ መሰረት ነው በማለት አስገንዝበዋል። አያይዘውም ኢራናውያን በአሜሪካ መንግስት አካሄድና ባህሪ ላይ ያላቸው ጥልቅ ታሪካዊ ያለመተማመን ችግር አሁንም እንደቀጠለ መሆኑን ገልጸዋል። ፕሬዝዳንት ፔዚሽኪያን በመልእክታቸው አክለውም በአሁኑ ወቅት ከአሜሪካ ባለስልጣናት እየወጡ ያሉት ገንቢ ያልሆነና እርስ በርሳቸው የሚቃረኑ ምልክቶች አንድ መራራ መልእክትን ያዘሉ ናቸው። ይሄውም በቀጥታ የኢራንን እጅ መስጠት የሚፈልጉ ናቸው ሲሉ ወቅሰዋል። ሆኖም ኢራናውያን ለማንኛውም አይነት የኃይል ማስገደድ በፍጹም እጅ አይሰጡም በማለት የሀገራቸውን ጽኑ አቋም አንጸባርቀዋል። በሌላ በኩል ይህ አወዛጋቢ ውጥረትና የቃላት ጦርነት እየተካሄደ ባለበት በአሁኑ ወቅት በዛሬው ዕለት በፓኪስታን አስተናጋጅነት ይካሄዳል በተባለው በዚህ ድርድር ላይ ኢራን እንደምትሳተፍ እስካሁን በይፋ ያረጋገጠችው ነገር የለም። በተቃራኒ ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገው አዲስ ስምምነት ዛሬ በፓኪስታን እንደሚፈረም ለፎክስ ኒውስ በሰጡት አስገራሚ የተባለ መግለጫ ተናግረዋል። ይህ የፕሬዝዳንቱ ያልተጠበቀ ንግግር በዓለም አቀፍ የፖለቲካ መድረክ ላይ ከፍተኛ መደናገርን ፈጥረዋል። የዚህ መደናገር ዋነኛ ምክንያት ደግሞ በአሜሪካና በኢራን መካከል ይካሄዳል ተብሎ የታቀደው ይፋዊ የድርድር ውይይት ከዛሬ ማክሰኞ በፊት የማይጀመር መሆኑ ነው። ከዚህም ባሻገር የኢራን መንግስት በዛሬው ዕለት በሚካሄደው ውይይት ላይ እንደሚገኝና እንደሚሳተፍ እስካሁን በይፋ ያረጋገጠው ምንም አይነት መረጃ የለም። በመሆኑም ድርድሩ እንኳን በቅጡ ባልተጀመረበትና የኢራን ተሳትፎ ባልተረጋገጠበት ሁኔታ ትራምፕ ስምምነቱ ዛሬ ይፈረማል ማለታቸው ፕሬዝዳንቱ በትክክል ስለምን እየተናገሩ እንደሆነ ግልጽ እንዳይሆን አድርጎታል። ይህ ክስተት ከትዕይንት ጀርባ የተከናወነ ምስጢራዊ ስምምነት መኖሩን ወይስ የፕሬዝዳንቱ የተለመደ አወዛጋቢ የፖለቲካ አባባል የሚያሳይ ነው የሚለው የብዙዎች ጥያቄ ሆኗል። በተያያዘ በኢራን ውስጥ ማን ስልጣን ላይ እንዳለ እርግጠኞች አይደለንም ሲሉ የአሜሪካ ባለስልጣናት ተናገሩ። ከኢራን ጋር ስምምነት ላይ ለመድረስና የተኩስ አቁሙን ለማራዘም ጥረት እየተደረገ ባለበት በዚህ ወቅት በኢራን መንግስት ውስጥ ውሳኔ ሰጪ አካል ማን እንደሆነ ግራ መጋባት መፈጠሩን አክሲዮስ ዘግቧል። አንድ የአሜሪካ ባለስልጣናት እንደተናገሩት በኢራን በኩል ማን ትዕዛዝ እንደሚሰጥ እርግጠኞች አይደለም
አይደለንም፣ እነሱም ቢሆኑ ራሳቸው የሚያውቁት አይመስለኝም፣ ይህ ጉዳይ በሂደት የሚታይ ይሆናል ብለዋል። ሌላ ከፍተኛ የአሜሪካ ባለስልጣን ደግሞ በኢራን ባለስልጣናት መካከል ስላለው ልዩነት ሲያስረዱ ከዚህ ቀደም ትክክለኛዎቹ ሰዎች ጋር እየተደራደርን መስሎን ነበር፣ ብዙ ጉዳዮች ላይም ከስምምነት ላይ ደርሰን ምን መታወጅ እንዳለበት ጭምር ተለይቶ ነበር። ነገር ግን የኢራን ተደራዳሪ ቡድን ወደ ሀገሩ ሲመለስ የአብዮታዊ ዘብና መሰል አካላት አይሆንም፣ እናንተ እኛን አትወክሉም ማለታቸው ሂደቱ ተስተጓጉሏል ብለዋል። በአሁኑ ወቅት በኢራን የተለያዩ ቡድኖች መካከል ከፍተኛ ክፍፍል መኖሩን የገለጹት ባለስልጣኑ በዚህ ሽኩቻ የትኛው ወገን እንደሚያሸንፍ ባናውቅም እኛ የተደራደርንበት ቡድን የበላይነት እንዲኖረው ተስፋ እናደርጋለን ብለዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ሊካሄድ ታቅዶ ያለው ሁለተኛ ዙር የሰላም ድርድር በከፍተኛ ጥርጣሬና ውጥረት ውስጥ መውደቁ ተገልጿል። የኢራን ከፍተኛ ተደራዳሪና የሀገሪቱ ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ የፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የጣሉትን የባህር ላይ ወታደራዊ እገዳ አስመልክቶ እጅግ ጠንካራና ቁጣ የተቀላቀለበት ትችት ሰንዝረዋል። አፈ ጉባኤው ይህንኑ ተከትሎ ባወጡት መግለጫ ከአሜሪካ ጋር ወደፊት ስለሚኖረው ማንኛውም አይነት የድርድር ጠረጴዛ አዋጭነት ላይ ትልቅ የጥርጣሬ ጥላ አጥልተዋል። መሐመድ ባጋር ጋሊባፍ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የትራምፕ አስተዳደር እያደረገ ያለውን ወታደራዊ ጫና አጥብቀው ኮንነዋል። አሜሪካ የባህር ላይ እገዳንና ድርድርን ጎን ለጎን ለማስኬድ መሞከሯ ትክክለኛ የሰላም ፍላጎት ኖሯት ሳይሆን የእስላማዊቷን ሪፐብሊክ ኢራንን እጅ ለማስጠምዘዝና ለማንበርከክ አሊያም ደግሞ ወደፊት ለሚከፈተው አዲስ ጦርነት ህጋዊ ሽፋንና ሰበብ ለመፈለግ ያቀደችው ሴራ ነው ሲሉ ከሰዋል። የኢራኑ ከፍተኛ ተደራዳሪ የሀገራቸውን የማይናወጥ አቋም ይበልጥ ግልጽ ሲያደርጉ በማስፈራሪያና በዛቻ ጥላ ስር የሚደረግን ምንም አይነት ድርድር በፍጹም አንቀበልም በማለት የአሜሪካን የጫና ዲፕሎማሲ ውድቅ አድርገውታል። ከዚህም ባለፈ የዓለምን የፖለቲካ ተንታኞች ትኩረት በሳበው ሌላኛው መልእክታቸው ኢራን ለዚህ የአሜሪካ ጫና አጸፋ የሚሆንና እስካሁን ያልታየ በጦር ሜዳ ላይ አዳዲስ ካርዶችን መዞ ለማሳየት አዳዲስ ወታደራዊ አቅሞችና ስትራቴጂዎች ይፋ ለማድረግ ሙሉ ዝግጅቷን እያጠናቀቀች መሆኑን በማሳወቅ እጅግ ጠንካራ ማስጠንቀቂያ አስተላልፈዋል። በሌላ በኩል አሜሪካ በሆርሙዝ እገዳ ከጣለች ጊዜ ጀምሮ 25 መርከቦችን መከልከሏን አስታውቃለች። የአሜሪካ ጦር በሆርሙዝ ላይ እገዳውን ከጣለ ጊዜ ጀምሮ 27 መርከቦች ወደ ኢራን ወደቦች እንዳይሄዱ ወይንም እንዲመለሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ባሰፈረው ቪዲዮ ግዙፍ መርከቦች ክልከላው ወደ ተጣለበት የውሃ ክልል መግባታቸውን ሲነገራቸው ይደመጣል። በዚህ ወር መጀመሪያ ላይ የአሜሪካ ባህር ኃይል ቴሄራንን በነዳጅ ሽያጭ የምታገኘውን ትርፍ ለማስቆም በሚል ወደ ወደቦቿ የሚገቡም ሆነ ከወደቦቿ የሚወጡ መርከቦች ላይ እግድ እንደሚጥል አስታውቆ ነበር አድርጎታልም። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ለገቡት ጦርነት በእስራኤል የተደረገባቸው ምንም አይነት ግፊትም ሆነ ተጽዕኖ እንዳልነበረ አጥብቀው ተናግረዋል። ፕሬዝዳንቱ ይህንን ምላሽ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአሜሪካ ፕሬዝዳንት የጦርነት ውሳኔ ላይ ከፍተኛ ተጽዕኖ አሳድረዋል የሚሉ የዜና ዘገባዎች በስፋት መውጣታቸውን ተከትሎ እንዲሁም ከተለያዩ የቀኝ ክንፍ የፖለቲካ አስተያየት ሰጪዎች ጠንካራ ትችት መቅረቡን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ግልጽ መልእክት እስራኤል ከኢራን ጋር ወደ ጦርነት እንዲገባ በፍጹም አላግባባችኝም በማለት ዘገባዎቹን አስተባብለዋል። ይልቁንም ለዚህ ከባድ የጦርነት ውሳኔ ያበቃቸውን ዋና ምክንያት ሲያብራሩ የጥቅምት 7 ወይም ኦክቶበር 7 ጥቃት ያስከተለው ውጤት እንዲሁም ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ብለው በህይወት ዘመናቸው ሁሉ የሚያምኑት ጽኑ አቋም መሆኑን አብራርተዋል።
በሌላ በኩል የተባበሩት አረብ ኤሚሬቶች የመንግስት ደህንነት ኤጀንሲ በሀገሪቱ ውስጥ ከፍተኛ የጥፋት ድርጊቶችን ለመፈጸም ሲንቀሳቀስ የነበረውን አደገኛ የኢራን ቡድን አባላትን በቁጥጥር ስር ማዋሉን ይፋ አድርጓል። ኤጀንሲው በማህበራዊ ትስስር ገጹ ባወጣው ይፋዊ መግለጫ እንዳስታወቀው ይህ በህቡ ሲንቀሳቀስ የቆየው ስብስብ የሀገሪቱን ሰላም፣ መረጋጋትና ብሔራዊ አንድነት ለማናጋት ቀጥተኛ ኢላማ አድርጎ ሲሰራ የቆየ መሆኑ ተጋልጧል። የጸጥታው ተቋም ይህንን ቡድን በግልጽ አሸባሪ ድርጅት ሲል የጠራው ሲሆን በተለይም አዳዲስ ወጣቶችን በመመልመል እና በማደራጀት በኤሚሬትስ ድንበሮች ውስጥ ስልታዊና የተቀናጁ የማውደም የሳቦታጅ እርምጃዎችን ለማካሄድ እቅድ አውጥቶ እንደነበረ አብራርተዋል። ከዚህም የከፋው ሌላኛው የቡድኑ ምስጢራዊ ተግባር በሀገር ውስጥ በተለያዩ ስልቶች የገንዘብ ማሰባሰብ ስራዎችን ማከናወንና ያንን የተሰበሰበ ፈንድ ለጥፋት ተግባር ማስፈጸሚያነት ወደ ውጭ ሀገር መላክ እንደነበረ በምርመራው መረጋገጡን የደህንነት ባለስልጣኑ አሳውቋል። ይህ የከሸፈ ሴራ በቀጠናው ያለውን የደህንነት ስጋትና የፖለቲካ ውጥረት ይበልጥ የሚያሳይ ክስተት ሆኗል። ሌላው አስደንጋጭ ዜና የተሰማው ከጎረቤት ሀገር ሶማሊያ ነው። አሜሪካ በፑንትላንድ ውስጥ የአየር ድብደባ መፈጸሟን አስታወቀች። የአሜሪካ የአፍሪካ እዝ ወይንም አፍሪኮም ባወጣው መግለጫ በሶማሊያ ውስጥ በፑንትላንድ ግዛት የአየር ድብደባ መፈጸሙን ገለጸ። አፍሪኮም በመግለጫው ይህ ጥቃት የተከናወነው አርብ አፕሪል 17 መሆኑን ገልጾ ኢላማውም የአሸባሪው አይኤስ ይዞታ መሆኑን አስረድተዋል። ከሶማሊያ ፌዴራል መንግስት ጋር በመተባበር ይህ የአየር ጥቃት የተፈጸመው የፑንትላንድ ዋና ከተማ ከሆነችው ቦሳሶ በ50 ኪሎ ሜትር ርቀት ላይ በሚገኘው ጎሊስ የተሰኘ ተራራ ላይ ነው። አፍሪኮም ጥቃት መፈጸሙን እንጂ በጥቃቱ ያደረሰውን ጉዳት በተመለከተ የሰጠው ምንም ዝርዝር መረጃ የለም። ይሁንና ይህ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በሶማሊያ ውስጥ የሚደረገው ጸረ ሽብር ዘመቻ እንዲጠናከር ካስተላለፉት ትዕዛዝ ጋር የሚገናኝ ነው። በያዝነው የፈረንጆቹ ዓመት ብቻ አሜሪካ በሶማሊያ ውስጥ እንዲህ አይነት የአየር ጥቃት ስትፈጽም ይህ 49ኛዋ ጊዜ ነው። በዚሁ ጎሊስ ተራራ ላይ በሚገኘው የአይኤስ ይዞታ ላይ የዛሬ 15 ቀን ጥቃት ማድረሷን መግለጿም አይዘነጋም። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።